ምልክቶቻቸው ምንድነው? የሀርት አታክ ምልክት ምንድነው? ምን ሲሰማን ነው ሐኪም ሊያገኘን የሚገባው የሚለው ዋና ነገር ነው። ይህ ዋና ነገር ከፍተኛ ሆነ የደረት ህመም ይሄ ደረታችን ላይ ያለው አጥንት ጀርባ ላይ ኃይለኛ የሆነ መግለጽ የማንችለው አይነት ህመም እንደ መጨመቅ ነገር ሊሆን ይችላል። እንደ መጫን አድርጎ እንደመያዝ አይነት ስሜት በውስጥ በኩል ሊሆን ይችላል። ከባድ ነገር ውስጥ ላይ እንደተጫነ ነገር ልክ እንትኖቹ ማለት መጽሐፉ እንደሚገልጸው ልክ የዝሆን እግር የተደገፈኝ የቆመብኝ ደረቴ ላይ የዝሆን እግር የቆመ ያህል ይሰማኛል በውስጥ በኩል። በቃ መግለጽ የማልችለው ደረት ላይ ህመም አለኝ ብለው ደረታቸው ላይ ወይም ደግሞ በግራ ደረታቸው ላይ ህመም ይኖራል። ያ ህመም የግራ ትከሻን ሊያካትት ይችላል፣ የግራ አንገትን ሊያካትት ይችላል፣ የግራ አገጭን ሊያካትት ይችላል፣ ላያካትትም ይችላል። አንዱ ብቻ አሁን ከጠቀስኩት ውስጥ አንዱ ብቻ ሊሆን ይችላል። ተያይዞ ማጥወልወል፣ ላብላብ ማለት፣ ማቅለሽለሽ ይኖረዋል። መጥቶ አንድ ከ10 እስከ 15 ደቂቃ ያህል ቆይቶ ይሄዳል። ላይሄድም ይችላል። ከ20 እስከ 30 ደቂቃም ቆይቶ ሊሄድ ይችላል። እንደዚህ አይነት ነው ምልክቱ። ለእርጉዝ ማነው ለእድሜያቸው ከ65 ዓመት በላይ ለሆኑ ለሴቶች ስኳር ላለባቸው ሰዎች ይሄንን ቲፒካል የሆነ ምልክት ላያሳዩ ይችላሉ። ሊሉ የሚችሉት ምናልባትም እኔ ምን እንደሚያደርገኝ አላውቅም፣ በቃ ያጥወለወለኝ ነው ላብላብ ይላቸዋል። እዚህ ደረቴ ላይ ከዚህ ጨጓራቸው አካባቢ ላይ እየጠቆሙ እዛ ጋር ምን እንደሚያደርገኝ አላውቅም ሊሉ ይችላሉ። ይሄ ነው አሁን የነገርኳችሁ ምልክት። አንዱንም ሳያሳዩ ግን ከፍተኛ የሆነ የልብ ጡንቻ መጎዳት ሊገጥማቸው ይችላል። ስለዚህ እነዚህ ያልኳችሁ ሴቶች ስኳር ያለባቸው ኦልድ ኤጅ ከ60 እና ከዛ በላይ ለሆኑ ሰዎች ይሄን አሁን ያልኳችሁ አይነት ምልክቶች የማጥወልወል ምን እንደሚያመኝ አላውቅም፣ ደረቴን ያሙኛል፣ ላብላብ በመሃል በዚህ መሃል የልብ ምት መዘበራረቅ፣ የደም ግፊት ማነስ፣ እንደዚህ አይነት ነገሮች ካሉ ድንገተኛ የሆነ የልብ ጡንቻ አደጋ ወይም ደግሞ አኪት ኮሮናሪ ሲንድሮም ወይም ሃርት አታክ ሊሆን ስለሚችል ሕክምና ሊያገኙ ይገባቸዋል። ይሄ ምልክቱ ነው።